ይህ በምስሉ ላይ የተደፋ የሚታየው የሀበሻ አረቂ ነው። ግምቱ ደግሞ ከ3 ሚሊዮን ብር በላይ መሆኑን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ገልጿል። ፖሊስ እንደገለጸው ከሆነ በምዕራብ ኦሞ ዞን ቤሮ ወረዳ አረቂው በቁጥጥር ስር ከዋለ በኋላ ተወግዷል ብሏል። ግምታዊ ዋጋውም ከ3 ሚሊዮን ብር በላይ እንደሆነ ፖሊስ ጠቁሟል። በፖሊስ መረጃ መሰረት የሀበሻ አረቂው የተወገደው የወንጀል መንስኤ ሆኖ በመገኘቱ ነው ተብሏል። በአካባቢው ላይ የሀበሻ አረቂ ማዘጋጀትም ሆነ መሸጥ በሕግ እንደሚያስጠይቅ ነው ፖሊስ የጠቆመው። ይህንን ጉዳይ እናንተ እንዴት አያችሁት? ቀጣይ በቻናሉ ላይ የሚቀርቡትን መረጃዎች ለማግኘት አዲስ ከሆናችሁ ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ጎበዝ፣ አሁን የገባኝ ነገር የሀገር ውስጥ ምርት እንደማያገለግል ነው። የሀገር ውስጥ ምርት ምንም አይጠቅምም ነው የምላችሁ እኮ። እዚህ ላይ ትኩረት ብናደርግ የተሻለ ነው። አዎ በደንብ አደርጋችሁ እስኪ በደንብ እያደረግን ቤተሰብ እያወራን እንሄድ። እውነት ነው የምላችሁ ውስኪ አገራችን ውስጥ ብናስገባ እንዴት ነው የሚሆነው? አሪፍ ነው፣ ይሸጣል በነፃነት ማንኛውም ግሮሰሪ ጋር መሸጥ ትችላለህ። አረ ግሮሰሪ ትላለህ፣ አየር መንገድ ጋር ወጣ ብለህ ራሱ መሸጥ ትችላለህ። ምንድነው ያልኩ ያለሁት? ውስኪ እዴ ሬድ ሌብል፣ ብላክ ሌብል፣ አረ ዳሽን ቢራ ኦኬ። ሌሎች ቢራዎችስ? እነዚህ በተለይ ሀበሻ። ሌላ ደግሞ ልጨምርላችሁ እንጂ ጊዮርጊስ ራሱ ፈረሰኛው ጊዮርጊስ፣ ምናልባትም ይቅርታ አድርጉልኝ እኔ ኦርቶዶክስ እንትን ነኝ። ይሄ አይነት ቢራ ባህላዊ ነገር አይጠቅምም ስላችሁ ይሄን እኮ ነው የምላችሁ። እኔ ግን ትንሽ እንትናችሁ በቃ እየከበደኝ ነው። እውነት ነው። ምንድን ነው እናንተ? ቆይ ከባህላዊ ጋር ምንድን ነው ፍጥጥ ብላችሁ ቁጭ አላችሁት? ውስኪውን አምጡት እንጂ ወይኑን አምጡት። ደግሞ ሲሲሊ ላይ የሚሸጠውን ወይን የጣሊያኑን ወይን አምጡት። በእውነት ነው የምላችሁ ለ30 ዓመት የሚጠመቀውን ይሄማ ለ3 ቀን ወይም ለ1 ወር ለ2 ወር የሚጠመቅ ቢራ ምን ያደርግላችኋል? ይሄ የደብረ ብርሃን አረቂ ወይም ደግሞ የጎጃም አረቂ አለያ ደግሞ የዚህ የምንድን ነው የምትሉት የሸዋሮቢት የምናምን አይጠቅምም። የሲሲሊ ማፊያውን አምጡት። የፈረንሳዩን ያንን ነጩን ወይን ይዛችሁት ነው በቃ እሱ ነው የሚያዋጣ። ቤተሰብ ወደ ዘመናዊነት ከፍ በሉ እንጂ አንድ ደረጃ ከፍ በሉ። አሁን አስተማማኝ መንገድ ላይ ናችሁ ይላችኋል። ገና ስታመጡት ስንት ቀን እንናገር? 3 ሚሊዮን ምን አለው? አንድ የሆነ የሲሲሊ ማፈያ ይሄን ወይን ለ40 ዓመት ለ100 ዓመት የሚጠመቀውን ሶሪ ድነው ስሙ ጠፋኝ ራሱ ውስኪ ወይም ደግሞ አረቂ ዘመናዊ ማለት ነው። እሱን ይዘህ እዚህ ጋር ቁጭ በይ። 3 ሚሊዮን ምን ያደርጋል? የሀበሻ አረቂ ይዘሽ እስካሁን ድረስ የት ነሽ ቁጭ አልሽው? በጭስና በደመና እየታፈንሽ ለምን ትሞቻለሽ? አየር መንገድ ራሱ ያመጣልሻል ስልሽ፣ አየር መንገድ ይሄ ካርጎ ቤትህ ድረስ ያመጣልሃል ያለምንም። እሱን እኮ ነው የምልህ። ከገባሸብ ነው ቤተሰብ። አንዳንዴማ እርመድ ቀስ እያል አንድ እርምጃ ከፍ ስትል አስተማማኝ አጋሮ ይልልሃል። ከዛ በኋላ ራሱ ህግ አርቃቂው ራሱ ማታ ላይ ተበሳጭቶ ወይም ደግሞ ተደስቶ መጥቶ ያንቆረቁርልሃል። አባቴ በነፃነት በኪሱም ይዞ ይሄዳል። እናውቀዋለን። በኪሱም ይዘው የሚሄዱ አሉ። በኪሳቸው እዛ ቢሮ ላይ ለመጠጣት ደበር ሲያደርገው ይህን ውስኪ ሳብ አድርጎ ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። ይኸውላችሁ እናንተ እስካሁን እዚህ ካበሻ ይኸውላችሁ ትራዲሽን ላይ ቁጭ ያላችሁ ሰዎች አሁን ላይ የት ላይ ናችሁ? እንደራጅ ካላችሁ እዚህ ኮመንት ላይ አስቀምጡኝ። ተደራጅተን ውስኪ ማምጣት አለብን። የፈረንሳይን አረቂም አረቂ ላይ ነው ያለሁት እስካሁን። የፈረንሳይን ወይን ነጩን ወይን እናስመጣ የምትሉ እዚህ ኮመንት ላይ አስቀምጡልኝ።
እኔ ስራ ላይ ነኝ አባቴ። ሌላ እስከፈለጋችሁ የአርጀንቲናውን ትፈልጉታላችሁ። የአርጀንቲና ወይን ደግሞ የሚገርም ወይን ነው አሉ። እሱንም በደንብ አድርገን እንሰራበታለን። አሁን አገር ውስጥ የሚባል ነገር እብላችሁ አባሩት። አሁን እኔ አፌ እያስቸገረኝ ነው ራሱ አረቂ አረቂ እያለ። ይሄ ልምድ መጥፎ ነው፣ እናስወግደዋ ቤተሰብ። ይህን እኮ ነው የምላችሁ። ተደራጅታችሁ በአንድም በሆነ በ3 4 5 ሆነን የሆነ ነገር መስራት አለብን። የኢትዮጵያ አየር መንገድ ካርጎ ራሱ ይታዘዘናል ነው የምላችሁ። ቤታችን ድረስ ነው የሚያመጣው። ይሄ ምንም ጥርጥር የለውም ነው የምላችሁ። አሁን ወይን ቤተ መንግስት ወረድ ብላችሁ ሸራተን አዲስ ላይ ገባ ስትሉ የሚገኘው የፈረንሳይ ወይን ነው፣ ወይም ደግሞ የሲሲሊ ማፊያው ይሄ ለ100 ዓመት የሚጠመቀው ወይን ነው። አረ ካላችሁ ደግሞ የጀግኖቹ የጀርመኖቹም አለ። እሱን በነፃነት መሸጥ ይቻላል። አዎ ኮመንት ላይ አስቀምጡ። የተደራጃችሁበትን ማህበሩን እየጠቀሳችሁ እዚህ ቁጭ አድርጉልኝ ቤተሰብ። ከዛ በኋላ እኔ ወንድማችሁ አደርሳችኋለሁ መጠጡ ጋር። አረ ወዴት እየሄድን ነው ግን ቤተሰብ? የእውነት ነው የምላችሁ፣ የት ነው እየሄድን ያለ ነው? እኔ ግን ይህች ሀገር ተሳስቼ ነው የሆነ ሌላ ማፕ ውስጥ ገብቼ ነው። ኢትዮጵያ አይደለችም እቺ። እርግጠኛውን የምነግራችሁ ኢትዮጵያ አይደለችም። ይሄን ኮመንት ላይ ንገሩኝ። እኔ ተሳስቼ ሄጃለሁ፣ የሆነ ቦታ ሄጄ ነው ያለሁት፣ ሌላ ቦታ ሄጄ ነው እየሰማሁት ያለሁት። እንዴ ምን አደረጉ እነዚህ ድሃዎች? እንዴ ከተከለከለ ከሁሉም መከልከል ነው ያለበት። በቃ መጠጥ አይቻልም ከተባለ መጠጥ መጠጥ ነው። ሌባ ሌባ ነው። ሌባ ይኸውልህ፣ ሞባይልም ሰረቀ፣ በሬም ሰረቀ፣ መኪናም ሰረቀ፣ ሌባ ነው። መጠጥም መጠጥ ነው። ሁሉም መጠጥ ነው። ስለዚህ ከተከለከለ ሁሉንም ነው። እች ሀገር ግን ቀስ ብለን እንደዚህ ጥፍ 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 ስንል የሆነ ቦታ ገባን እንዴ? ስሟን ንገሩኝ። እኔ አሁን ያለሁበት ጠፍቶኛል፣ ማፑ ጠፍቶብኛል። እቺ እኔ የማውቃት የኔዋ ደሃዋ ኢትዮጵያዬ፣ ወይም ደግሞ ጠላዬን እየጠጣሁ አረቄን እየጠጣሁ ቆሎዬን እየቆረጠምኩ፣ ቆሎ ደግሞ የተለያየ ቆሎ አለ። የሽምብራ ቆሎ አለ፣ የባቄላ ቆሎ አለ፣ በቃ ብዙ ቆሎ አለ። የስንዴ ቆሎ አለ፣ የገብስ ቆሎ አለ። እሷን እየቆረጠምኩ አረቄን እየጠጣሁ የማውቃት ኢትዮጵያ አይደለችም። እባካችሁ ንገሩኝ። ግን እነዚህ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ የሚባሉ በጣም እንትናቸው እየከበደኝ ነው። ራሱ ኢትዮጵያ የሚለው ነገር መምጣት ነው እንጂ ሌላ ሀገር ነው የሚመስለኝ። አሁን እነሱ በጣም ሕግ በደንብ እያከበሩ ነው። ጥሩ ነው፣ አካሄዳችሁ ጥሩ ነው፣ ጥሩ ነው።